የምትፈራ ግዙፍነቷ ዝሆን የሆነች ሀያል አገር በአውሮፓ ምድር ከሶቪየት ህብረት ቀጥላ የሶሻሊስት አብዮት አቀንቃኝ። ሁሉም ነገር ተረት ሆኖ ተበጣጥሳ ከማለቋ በፊት በ20ኛው ክፍለ ዘመን በደቡብ ምስራቅ አውሮፓ ዩጎዝላቪያ የምትባል አንድ ዕውቅና ግዙፍ ሀገር ነበረች ያልኩት ወሬ ለማሳመር ሳይሆን ዛሬ ላይ ከታሪክ መዝገብ ተፍቃ ተከፋፍላና ተበጣጥሳ ወደ ብዙ ሀገርነት መቀየሯ ነበር። ነገር ግን ሀገሯ ከመፈራረሷ በላይ ለሀገሪቷ መፈራረስ ዋነኛ ምክንያት ምንድነው የሚለውን መመልከቱ ነው አሳሳቢውና አስገራሚው ለብዙዎችም ትምህርት የሚሰጠው ነገር። ዩጎዝላቪያ እንዴትና ለምን ልትበታተን ቻለች? የዛሬው ፕሮግራሜ ይህንን ጥያቄያችሁን ይመልስላችኋል እርግጠኛ ነኝ። በብዙ ነገሮቻቸው እንደምትገረሙ ተስፋ አደርጋለሁ። ይህንን ቻናሌን ሰብስክራይብ በማድረግ የደወል ምልክቷን በመጫን በየዕለቱ አነጋጋሪና አስገራሚ ፕሮግራሞች ሲለቀቁ ወደ እናንተ የማስታወቂያ ወይም ኖቲፊኬሽን ቀድሞ ይደርሳችኋል። እንቁ ባህሪ ነኝ። አብራችሁ ቆዩ። ጋበዝኋችሁ። ለመሆኑ ያቺ ኃያልና ሰፊ ሀገር ዩጎዝላቪያ እንዴትና ስለምን ተበታተነች? ይህንን ጥያቄ ለመመለስ የኋሊት ጥቂት ዓመታትን ተጉዘን 1918 ላይ ጥቂት መመልከት የግድ ይለናል። ኪንግደም ኦፍ ሰርቢያ፣ ኪንግደም ኦፍ ሞንቴኔግሮ፣ ኦስትሪያ፣ ሃንጋሪ አገዛዞች በጋራ የመሰረቷት ሀገር ስትሆን ቀደም ያለው ስሟ ኪንግደም ኦፍ ስሬቭስ፣ ክሮትስ እና ስሎቬንስ በመባል የባለቤቶቹን ስያሜ ይዞ የነበረ ሲሆን ቀስ በቀስ ግን ኪንግደም ኦፍ ዩጎዝላቪያ ወደሚለው አጠራሯ ሊቀየር ችሏል። እንደ አውሮፓውያኑ ዘመን አቆጣጠር በ1945 በጥምረት የተገኘው የሁለተኛው የዓለም ጦርነትን ድል ተከትሎ ዩጎዝላቪያ እንደገና የተቋቋመች ሲሆን በዚህ ጊዜ በዋናነት ሶሻሊስት እሳቤን የምታራምድ ሀገር ሆና የስድስት ሪፐብሊክ ፌዴሬሽን ሆና ነበር። በዘር የተከፋፈለች ስሎቬኒያ፣ ክሮሺያ፣ ቦስኒያ፣ ሞንቴኔግሮ፣ ሰርቢያና መቄዶንያ ዩጎዝላቪያን በቀዝቃዛው ዓለም ጦርነት ወቅት በየትኛውም አቅጣጫ ሳትመደብ ነፃ ሀገር እንደነበረች ታሪኳ ሲገልጽ እንዲያውም ነን አላይንድ ሙቭመንት የተባለው የየትኛውም አቅጣጫ ነፃ የሆነ ቡድን መስራችም ነበረች። ይታያችሁ ዩጎዝላቪያ በውስጧ በያዘቻቸው ማህበረሰባዊ ልዩነቶች ውስጥ በከፍተኛ ሁኔታ የተፈተነች ሲሆን የመጀመሪያ መሪዋም በነበሩት ጆሴፍ ብሬት ቲቶ የአመራር ዘመን ወቅትም እነዚህ ውጥረቶች ወንድማማችነትና አንድነት በሚል የፖለቲካ ሐሳቢያቸው አንዳንዴ በፍቅር ቀሪውን ደግሞ በኃይል ከዘርና ጎሳ መለየት ይልቅ ሀገራዊ እሳቤ እንዲያቀነቅን በማድረግ ውጥረቱን በከፍተኛ ሁኔታ መዋል ሲችሉ በአውሮፓውያኑ 1980 የተከሰተው የፕሬዝዳንት ቲቶን ሞት ግን የዩጎዝላቪያን መበታተን ጅማሮ ነበር ይላሉ የታሪክ አስረጂዎች ሁኔታውን ሲገልጹ። በኋላ በአገሪቱ ባሉ ብዙ ጎሳዎች መካከል ሽኩቻዎች ጀመሩ። በ1980ዎቹ አካባቢ ዩጎዝላቪያ ኢኮኖሚም እያሽቆለቆለ መጣ። የዘርና የጎሳ ግጭቶች እዚህም ብዛት እሳት ይጭሩ ጀመር። ፕሬዝዳንቱ ማረፋቸውን ተከትሎ የሚተካቸው አንድም ሰው ባለመኖሩ ሁሉም ሰው ስልጣን ለመያዝ ስለሚፈልጉ ሁኔታው ውጥረትን አጫረ። ስድስቱ ሪፐብሊካኖችና ሁለቱ የሀገሪቱ ክልሎች በአጠቃላይ 1/8 ሀገሪቱን በድምፅ ብልጫ መንገድ ሊመሯት ስምምነት ላይ በመድረሳቸው ሀገሪቱ በአንድ ሰው የምትመራበትን መንገድ በመሰረዝ በ8 አካላት ትመራ ጀመር። ሰርቢያ የተጠናከረ የፌዴራል መንግስት ለመመስረት ፍላጎት ነበራት። ኮሶቮም የራሷን ኃያል ለመሆንና 7 ሪፐብሊክ ተደርጋ ትቆጠር ዘንድ ትታገል ነበር። ስሎቬኒያ ሊበራል የሚባለውን የፖለቲካ ስርዓት እንዲጸናና ዩጎዝላቪያም እንዳጠቃላይ ይህንን የፖለቲካ ስርዓት እንድትከተል ትወተውት ነበር። ሰርቢያ እና ክሮሺያ ከዩጎዝላቪያ ከሚገኙ ክልሎች ሁሉ በጣም ሀብታም የሚባሉ ክልሎች ነበሩ እና ደካማ የሚባሉ ክልሎች ገንዘብ ከመላክ ይልቅ የራሳችንን ገቢና ወጪ ላይ የራሳችንን የበላይ ተቆጣጣሪ ለመሆን እንደሚፈልጉ በክልል ደረጃ ሐሳባቸውን አቀረቡ። እኛ ሰርቢያና ክሮሺያ የተባልን ክልሎች ከሌሎች ክልሎች በሙሉ ሀብታም የተባልን ስለሆንን
ወደ ሌሎች ክልሎች ምንም አይነት ነገር አንልክም አሉ። ሌላኛዋ ክልል ቦስኒያ ነበረች። ራሷን የቻለች ሀገርና መገንጠልም ትፈልግ ነበር። እነዚህ ሁሉ በፖለቲካው ስርዓት አንድ አይነት የሆነ ዓላማና ዕቅድ የሌላቸው ዩጎዝላቪያን በኩል ፐርሰንት እየመሩ ያሉ ክልሎች ከዓላማቸው መለያየት የተነሳ ሀገሪቱን ለከፍተኛ ውጥረት እንድትዳረግ ማድረጋቸው አልቀረም። ለዚያም ነው በ1980ዎቹ ሀገሪቷ ከቁጥጥር ውጭ የሆነው ውጥረት ውስጥ እየገባች የመጣችው። በ1980ዎቹ መገባደጃ አካባቢ የተጠናቀቀው ቀዝቃዛው ጦርነት ዩጎዝላቪያን በምዕራብ አቅጣጫ በካፒታሊስት ኃይል፣ በምስራቁ አቅጣጫ ደግሞ በኮሚኒስት አመራሮች መሃል እንድትወድቅ ያደረጋት። የአሜሪካና የሶቪየት ህብረት ሳቢዎችን እዚህና እዛ ሀገሪቱን ወጠሩ። ግማሾቹ በአሜሪካ ሐሳቤ ስር እንዲወድቁ የተለያዩ እርዳታዎች ከአሜሪካ በኩል ይዘንብላቸዋል። ወዲህ ሶቪየት ህብረት እርዳታዋን እየደፋች የሶሻሊስት አብዮት እንዲከተሉ ታደርግ ነበር። ነገር ግን በ1980ዎቹ መገባደጃ ላይ ሶቪየት ህብረት እየፈረሰና ቀዝቃዛው የዓለም ጦርነትም እየተገባደደ ነበር። ሶቪየት ህብረት እንደ ዩጎዝላቪያ ላሉ ሀገራት የምትልከውን ገንዘብ ቀነስ አድርጋ ነበር። ይህ በመሆኑ ደግሞ ምዕራባዊው ኃይል ማለትም በአሜሪካ የሚመራው ኃይል ከሶቪየት ህብረት ጋር የሚያደርጉትን ትንቅንቅ ያቀዘቀዘላቸው ነበርና እነሱም ማለትም ምዕራባውያንም የሶቪየት ህብረትን መንገድ ተከትለው ገንዘባቸውን ለሌሎችን ለመደለል ገንዘባቸውን ማውጣታቸውን ገደብ አደረጉ። በዚህ ጊዜ ዩጎዝላቪያ ባለባት የዘር የፖለቲካ ውጥረት ምክንያት ገንዘብ እንዲቀዘቅዝ አደረጋት። በዚህ ወቅት ታዲያ ዩጎዝላቪያ በጎን እየተከሰተ ቀድሞውንም ከሌሎች ሀገራት በሚሰጣት ስጦታ ተሸፋፍኖ የነበረውን የሀገሪቱን የዋጋ ለመረጋጋት ክሽፈቱንም በይፋ እየታየ ገጾ መውጣት ጀመረ። ዋጋዎች ጣሪያ ነኩ። የንግድ እንቅስቃሴዎች ተናጉ። መንግስት ነገሮችን ለመቆጣጠር የሚችልበትን ገንዘብ ከጋዝናው እያጣ መጣ። በዚህ ጊዜ ዩጎዝላቪያ መንግስት ማድረግ የሚችለው ብቸኛው ነገር እጁን ለብድርና ለስጦታ መዘርጋት ሲሆን ያም ደግሞ የሚያዋጣ አልሆነም። ዩጎዝላቪያ ወደ ኢንተርናሽናል ሞኔታሪ ፈንድ ወይም IMF ከማምራቷ በፊት በሀገሪቷ ውስጥ ከሚገኙ ባለሀብቶችና ኢንቨስተሮች ብድሩን ለማግኘት ሞክራ ስላልተሳካላት IMF ደጃፍን ያንኳኳች ሲሆን IMF ሀገሪቱ ተቋም የሚያበጅላትን መስመር ተከትላ የምትራመድ ከሆነ ገንዘቡን ሊያበድራት እንደሚችል ስምምነት ላይ ሲደርሱ መንግስት የሚከተለውን ገንዘብ አወጣጥ በግል ተቋማት አማካኝነት ከሚራመዱ የንግድ እንቅስቃሴዎች አቅጣጫ መቀየርና ሌሎችም የተለያዩ ማስተካከያዎች ቀድመው እንዲያደርጉ ተቋሙ አስገደደ። ታዲያ ይህንን መንገድ ለመከተል አንድ የሆነና ወጥ አመራር የሌላቸው በ8 ብሔሮች የምትመራውና የተከፋፈለችው ዩጎዝላቪያ በጠረጴዛ ዙሪያ በቶሎ ተወያይተው ብድሩን ሊወስዱበት ወደሚችሉበት መንገድ መምከር ነበረባቸው። ዩጎዝላቪያ በተለያዩ 8 ክልሎችና 8 ኃይሎች ይመሯት መጀመራቸው በኋላም ከባድ ኢኮኖሚ ውድቀት በዩጎዝላቪያ ውስጥ መከሰቱ ዩጎዝላቪያን እንድትንገዳገድ ያደረገ ሲሆን ሶስተኛው ዩጎዝላቪያን ከስር መሰረቷ እንድትናጋ ያደረገው ነገር የጎሳና የዘር ውጥኖች ነበሩ። ሰርቢያዎች፣ ስሎቬኒያዎችና ክሮሺያዎች፣ መቄዶኒያዎች፣ ሞንቴኒግሮችና ቦስኒያዎች የተባሉ ብሔር ብሔረሰቦች ያዋቀሯት ስሎቬኒያ ማንኛውም ማህበረሰቧን ያሻውን ሃይማኖት እንዲከተልና በጎሳ አማካኝነት ሊደርስባት ከሚችል መገለልና አድሎ እንዲጠበቅ በአፍ መፍቻ ቋንቋም ቀጥታ ሆነ ትምህርት እንዲገኝ በሕገ መንግሥቷ ላይ ያስቀመጠችና ሀገሪቱ ገና በተቋቋመችበት የሁለተኛው የዓለም ጦርነት መገባደድ ባሉት ዓመታቶች ውስጥ የትኛውም ጎሳ በየትኛውም አካባቢ ይኖር እንደሆነ ይታወቅ ስለነበር ካርታዎችን ገጾቻቸው ላይ በግልጽ አስፍረው መብቶችን ለማስጠበቅ መሰል አገልግሎቶችም ጥቅም ላይ ይውሉ ነበር። ነገር ግን ዓመታቶች ሲነጉዱ ይህ በካርታ ላይ ያለ መረጃ የሰዎችን ለስራም ሆነ ለተለያየ ጉዳዮች ከአንዱ ክልል ወደ አንዱ ክልል መንቀሳቀስን ተከትሎ ስብጥር ያለ ውህድን እንዲይዝ አድርጎት ነበር። በ1980ዎች መገባደጃ ላይ
ፖለቲከኞች እየተካረረ የመጣውን የራሳቸው የፖለቲካ አጀንዳ ማራመጃነት ይጠቀሙበት ገቡ። በ1989 ሰርቢያ አዲስ አመራር ሾመች። ስሎቫንዳ የተባለውን መሪዋ ታላቋ ሰርቢያ መመስረት አለባት፣ ከዚህ ስብስብ መገንጠል አለብን ሲል የፖለቲካ አጀንዳውን ማስተዋወቅ ጀመረ። የፖለቲካ ዓላማ እንቅስቃሴ አድርጎ የተነሳው ይህ ሰርቢያ አዲሱ መሪ ዩጎዝላቪያን የምትባል ሀገር አናውቅም፣ ታላቋ ሰርቢያን እንመሰርታለን ሲል ህዝቡን አነሳሳው። በወቅቱም የሰርቢያውያን 1/3 የሚሆነውን ማህበረሰብ የሚይዙ በመሆናቸው የፖለቲካ መሪው እኛ ታላቆች ነን፣ እኛ ስልጣኑን መቆናጠጥ እንችላለን፣ የራሳችንን ሀገር እንመሰርታለን ሲል ህዝቡን አነሳሳው፣ አስጨበጨበው። ይህ በእንዲህ እንዳለ በአውሮፓውያኑ በ1990 ዩጎዝላቪያ 3 አበይት ነገሮች ፊት ተጋፈጠች። የክልሎቹ መንግስታት ሀገሪቷን እንዴት አንድ አድርገው እንደሚመሯት የሚያስማማቸው ነጥብ ላይ መድረስ አለመቻላቸው ዩጎዝላቪያን የገጠማት የኢኮኖሚ ችግር እንዲሁም ጎሳዎቹ ውጥረት ፈትነው ወጥረው ያዟት። ክሮሺያና ስሎቬኒያ በሰርቢያ በላይነት እየተመራ ያለውን የመንግስት አደረጃጀት አንቀበልም ሲሉ አመጹ። የዩጎዝላቪያ መንግስት ክልሎች ህዝቦቻቸው አጽድቀው ከተስማሙ ሪፈረንደም እንደሚደረግ ይፋ አደረገ። ማለትም ዩጎዝላቪያ በህገ መንግስቷ የመገንጠል መብትን አጽድቃ ነበርና። በ1990 ይህ ሪፈረንደም ተጠናቆ በጁን 25 1991 ክሮሺያና ስሎቬኒያ ራሳቸውን የሚያስችላቸውን ሂደት ቢያጠናቀቁም በሰርቢያ ጎሳ የበላይነት እየተመራች የነበረችውን ዩጎዝላቪያ 12% የሚሆነውን የሰርቢያ ጎሳ አባል በክሮሺያና ስሎቬኒያ ሀገር ከመኖር ጋር በተያያዘ እሺ ብለው የእነርሱን መገንጠል አልፈቀደችም። የፌዴራል መንግስቱ ማለትም በሰርቢያ ጎሳ በከፍተኛው የተያዘው መንግስት በክሮሺያ ለሚኖሩ ሰርቢያውያን ልትገደሉ ነው፣ ሊጨርሷችሁ ነው በሚል አስደንጋጭ መረጃ ለውስጥ የመረጃ አውታሮች ማሰራጨት ጀመሩ። በየቦታው ፖስተሮች እየለጠፉ ህዝቡንም በብሔር ሊያጋጯችሁ ነው፣ ያ ብሔር ሊያጠቃችሁ ነው የሚል እርስ በርስ ውጥረትን መንዛት ጀመሩ። በመቀጠልም መቄዶንያ የምትባለውና በአሁኑ ሰዓት ሰሜን መቄዶንያ በመባል የምትጠራው ክፍል በቀጣይም ቦስኒያ መገንጠላቸውን በሪፈረንደም እያጸደቁ ሉዓላዊነታቸውን አረጋግጠው ራሳችንን የቻልን ሀገር ሆነናል አሉ። አሁንም ግን የሰርቢያ ጎሳዎች በዚህ ክልል ውስጥ በስፋት ይገኙ ነበርና የፌዴራሉ መንግስት የያዙትን የሰርቢያ ኃይሎች ቦስኒያን ለመውረር ሞከሩ። ዩጎዝላቪያ ወደ 2 ሪፐብሊኮችና 2 ክልሎች ዝቅ አለች። ሰርቢያና ሞንቴኔግሮ የራሳቸው ዩጎዝላቪያን ለመመስረት ስማቸው ላይ ሶሻሊስት የሚለውን በማጥፋት ፌዴራል ሪፐብሊክ ሲሉ ራሳቸውን ሰይመው የራሳቸውን ዩጎዝላቪያ እንደ አዲስ አቋቋሙ። ነገር ግን በአውሮፓውያን 1992 እስከ 1995 በተለይም ቦስኒያና ክሮሺያ ታላቅ የጥፋት ሜዳ በመሆን ዩጎዝላቪያም በላያቸው ላይ ጦርነት ሲከወን የቆዩ ሲሆን በዚህም ጦርነት ላይ የጅምላ መገዳደሎች፣ የእርስ በርስ መጨፋጨፎችና ከባድ ጦርነቶችም ተደርገዋል። በአጠቃላይ ከ100,000 እስከ 200,000 የሚሆኑ ዜጎች እዛው ሕይወታቸው እንደጠፋ ተነግሯል። 4 ሚሊዮን የሚሆኑ ዜጎችም ጦርነቱን ሽሽት ተሰደዋል። በዚህ ጊዜ ሌሎችም ኃይሎች እጃቸውን ጦርነቱ ላይ በማስገባት ጦርነቱን ለአንዴና ለመጨረሻ ጊዜ ከተንቀሳቀሱት መካከል የአውሮፓ መንግስታትና የአሜሪካ ተጠቃሾች ሲሆኑ ጉዳዩን በቅድሚያ በሰላማዊ መንገድ ለመፍታት ቢጠይቀውም ይሁንታ አላገኙምና እንደ አውሮፓውያኑ አቆጣጠር በ1993 ኔቶ እንዲያግዛቸው መጠየቃቸው አልቀረም። ጦርነቱ በመጨረሻም በ1995 ኔቶ በሰርቢያ የተያዙ ቦታዎችን በፈንጅ በማጥቃትና የክሮሺያና ቦስኒያ ግዛቶችም ሰርቢያን ኃይሎች ከእጃቸው ማውጣት በመቻላቸው በመጨረሻም በአውሮፓውያን በር 1995 በዴይተን ሰላም ስምምነት ፊርማ ጦርነቱ እንዲጠናቀቅ ሆነ። እንደ ሀገር ውስጥ የተከሰተው የዘሮች እኔ በልጥ የጎሳ ፉክክር በስተመጨረሻ እያየለ ሄዶ የእርስ በርስ ጭፍጨፋ ያስገባቸው እነዚሁ ዩጎዝላቫውያን ታዲያ
ክፉኛ ከተጎዱ በሚሊዮኖች ከተሰደዱና መቶ ሺዎችም ካለቁ በኋላ ስምምነት ተደርጎ በኋላም ሰርቢያና ሞንቴኒግሮ በአውሮፓውያኑ 2006 ፍቻቸውን ጨርሰው ሁሉም በዩጎዝላቪያ ውስጥ የነበሩ ኃይሎች የየራሳቸውን ሀገር ይዘው ጦርነቱ ተጠናቀቀም። ይሄውላችሁ ያኔ ኃያልና የብዙ ቆዳ ስፋት የነበራት በበርካታ ሀገሮች ዘንድ ከፍተኛ ዝናና ታሪክ የነበራት ዩጎዝላቪያ የዘር መንገድን ተከትላ ሕዝቦቿን ወደ መገዳደል ነዳች። በስተመጨረሻም ሀገሪቷ ተበታትና ከካርታ ላይ ተፋቀች። ዛሬ ዩጎዝላቪያ ሲባል ነበረች የሚል ስም ብቻ ይዛ ቀረች። ዛሬ ዩጎዝላቪያ የምትባል ሀገር የለችም፣ ታሪክ ሆና ቀርታለች። ሁሉም ተገንጣይ ክልሎች የየራሳቸውን ቦታ ቢይዙም በኋላ ግን በአውሮፓ ህብረት ዳግም መጠቃለልና ዳግም አንድ መሆን ሽተዋል። ምክንያቱም የየራስ ሆኖ መቀጠል የሚያስከፍለውን ዋጋ አይተውታል እና በመነጣጠል ከአውሮፓውያን በላይ ፍዳውን ያየ እንደሌለ ብዙ የታሪክ አስረጃዎች ይገልጻሉ። መነጣጠል መሰባሰብን የመረጡ ኃይሎች ጠንካራ ጥንካሬ ሲፈጥሩ ታይቷል እና ድር ቢያብር አንበሳ ያስር እንደሚባለው ማለት ነው። ይሄውላችሁ እንግዲህ ታሪክ አንድ ገጽ ላይ የጻፈው እንዲህም የሚል ነበር። በስተመጨረሻም ሀገራችን ኢትዮጵያ ዩጎዝላቪያን ታሪክ ከሰማችሁ በኋላ የተሰማችሁን ኮሜንት ቦክሱ ላይ እንድታሰፍሩ ጋበዝኳችሁ። ቸር ቆዩም።